ኢራንም ወታደራዊ ልምምድ ጀመረች። የአሜሪካ ግዙፍ ጦር ወደ ኢራን ተጠጋ። የአሜሪካው አብርሃም ሊንከን የጦር መርከብ ከኢራን አቅራቢያ ከኦማን የባህር ዳርቻ 240 ኪሎ ሜትሮች ርቀት ላይ እንዳለ ቢቢሲ አረጋግጧል። አሜሪካ የጦር መርከቧን ወደ ኢራቅ አስጠግታለች። አሜሪካ ኢራን በምታካሄደው የኒኩሌር መርሃ ግብር ምክንያት ጫና እያበረታችባት ባለበት በአሁኑ ወቅት ግዙፍ የጦር መርከቦችን በኢራን ዙሪያ እያሰማራች ነው። የቢቢሲ የመረጃ አጣሪ ቡድን ቢቢሲ ቬሪፋይ በመካከለኛው ምስራቅ በተለይም በኢራን አቅራቢያ እየተጠናከረ ያለውን የአሜሪካን ወታደራዊ ኃይል በቅርበት እየተከታተለ ነው። ከ3 ሳምንት በፊት የአሜሪካ ግዙፍ የጦር አውሮፕላን ተሸካሚ የጦር መርከብ ወደ ባህረ ሰላጤው አካባቢ መድረሱ ከተዘገበ በኋላ ቢቢሲ እሁድ በተነሳ የሳተላይት ምስል አማካይነት መርከቡ የት እንደሚገኝ አረጋግጧል። መርከቡ ወደ አካባቢው ከተሰማራ ከ3 ሳምንታት በላይ ቢሆንም እስከ እሁድ ዕለት ድረስ ግን ከሳተላይት የምስል እይታ ውጭ ሆኖ ቆይቶ ነበር። በብዛት የመርከቦችን ቦታ ለመለየት ከሚውለውና ዩሮፒያን ሴንቲኔል 2 ከተባለው ለህዝብ ይፋ ከሆነው ሳተላይት የተገኘ ምስልን በመጠቀም ባደረገው ማጣራት አብርሃም ሊንከን የጦር መርከብ ከኢራን አቅራቢያ ከኦማን የባህር ዳርቻ 240 ኪሎ ሜትሮች ርቀት ላይ እንዳለ ቢቢሲ አረጋግጧል። የአሜሪካ ባለስልጣናት ጀራርድ ፎርድ የተባለው ሁለተኛ ግዙፍ የጦር አውሮፕላን ተሸካሚ መርከብ አብርሃም ሊንከንን በመቀላቀል ከሌሎች ወታደራዊ መሳሪያዎች ጋር ወደ ቀጠናው መሰማራታቸውን አረጋግጠዋል። ኢራን ታዲያ በዚህ በሆርሙዝ ሰርጥ ወታደራዊ ልምምድና ጥቃት የማድረስ የቆየ ልምድ አላት። ለዛም ነው አሜሪካ በባህርም በአየርም ጦሯን ዝግጁ ስታደርግ ኢራንም የባህር ላይ ወታደራዊ ልምምድ ማድረግ የጀመረችው። እንደሚታወሰው እንደ አውሮፓውያን አቆጣጠር በ2019 ሁለት መርከቦች አንዱ የማርሻል ደሴቶች ባንዲራ ሲውለበለብበት የነበረውና ሌላኛው ከፓናማ ሲጓዙ ተመተዋል። በወቅቱ አሜሪካ ለጥቃቱ ኢራንን ተጠያቂ ስታደርግ፣ ቴህራን ግን አስተባብላለች። ከዚህ ጥቃት ከአንድ ወር በፊት ሌሎች 4 ታንከሮች ሁለቱ ከሳውዲ አረቢያ፣ ሌሎቹ ከተባበሩት አረብ ኤምሬትስና ከኖርዌይ የሆኑ በውሃ ውስጥ በተቀበሩ ፈንጆች ጥቃት ደርሶባቸዋል። ይህን ጥቃትም አሜሪካ ከኢራን አያልፍም በሚል ወንጅላት ነበር። የሆርሙዝ ባህር ሰርጥ እንደ ቻይና ላሉ የኢራን አጋሮች በጣም አስፈላጊ ነው። ምክንያቱም አብዛኛው የኢራን ዘይት ወደ ቻይና የሚላከው በዚሁ መስመር ነውና። የባህር መስመሩን መዝጋት በኢራንና በባህረ ሰላጤው ትብብር ምክር ቤት ሀገራት መካከል ያለውን ግንኙነት ያበላሻል። ኢራን ኮሽ ባለ ቁጥር የባህር ወሽመጡን እዘጋዋለሁ ማለቱ አዲስ አይደለም። ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2011 ባህሩን እንደምትዘጋ ስትዝት ነበር። በወቅቱ የኢራን ምክትል ፕሬዝዳንት መሐመድ ሬዛ ራሂሚ በምዕራቡ ዓለም በኢራን ላይ የሚጣሉ ማዕቀቦች በመጨመራቸው ምክንያት ነዳጅ ዘይት በሆርሙዝ ውስጥ እንደማያልፍ ሲገልጹ ነበር። ማዕቀቡ የተካሄደው ኢራን የኒኩሌር አቅምን በተመለከተ ስጋት ስላጫረ ነበር። እንደ ዶይቸ ባንክ የጀርመን ኢንቨስትመንት ባንክ መረጃ ኢራን የሆርሙዝ የባህር መተላለፊያውን ከዘጋች ወይም የመርከብ መስመሮች ላይ መስተጓጎል ብትፈጥር የአንድ በርሜል ዘይት ዋጋ ወደ $120 ጭማሪ ሊያሳይ ይችላል። የጂ ካፕታይን የባህር ላይ ዜና ጣቢያ መስራቾች ጆን ኮንራድ በአዳዲስ ታንከር ግንባታ ላይ ያሉ እንቅፋቶችና ማናቸውም የምርት ሰንሰለቶች መስተጓጎል ትልቅ ኢኮኖሚያዊና ማህበራዊ ተጽዕኖ ሊያሳድር እንደሚችል ይናገራሉ። ኢራን በሆርሙዝ የባህር ዳርቻ በኩል የሚደረገውን የንግድ እንቅስቃሴ ከከለከለች የነዳጅና የተፈጥሮ ጋዝ ዋጋ በከፍተኛ መጠን ይጨምራል። ይህም የተፈጥሮ የእህል ማዳበሪያ በሚፈለገው ፍጥነት ማምረት እንዳይቻል ያደርጋል። በሆርሙዝ ሰርጥ መዘጋት ምክንያት በጋዝ በዘይትና በአውሮፕላን ነዳጅ ዋጋ ላይ በሚኖረው ማንኛውም አይነት መስተጓጎል አሜሪካና አውሮፓ በተለይ ሰሜን ምዕራብ አውሮፓ ተጠቃሚዎች ተጽዕኖ ያርፍባቸዋል። ወሳኝ በሆኑ የነዳጅ ማስተላለፍ የሚከሰት የአቅርቦት ችግር ከመካከለኛው ምስራቅ ሀገራት ነዳጅ የሚገዙ የአፍሪካ ሀገራትንም ሊጎዳ ይችላል። የሆርሙዝ ሰርጥ መዘጋት የሚያስከትላቸው ጉዳቶች የነዳጅ ዋጋ ንረት፣ የነዳጅ አቅርቦት በመቀነሱ ዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ እንደሚጨምር ተመላክቷል። ይህም የኃይል ወጪን በመጨመር የየሀገራትን ኢኮኖሚ ያሽመደምዳል። የዓለም ኢኮኖሚ ውድቀት፣ የነዳጅ ዋጋ ንረት፣ የትራንስፖርት፣ የማምረቻና ሌሎች ኢንዱስትሪዎችን በማዳከም የዋጋ ንረትን ያባብሳል። ይህም ዓለም አቀፍ የኢኮኖሚ እድገትን በእጅጉ ይጎዳል። አልፎ ተርፎም ወደ ኢኮኖሚ ቀውስ ሊያመራ ይችላል ነው የተባለው። የፖለቲካ አለመረጋጋት፣ የነዳጅ አቅርቦት እጥረትና የኢኮኖሚ ችግሮች በሀገራት ውስጥና በሀገራት መካከል ያለውን የፖለቲካ አለመረጋጋት ሊያባብሱ ይችላሉ። የኃይል ደህንነት ስጋት ከፍተኛ ዲፕሎማሲያዊና ወታደራዊ ውጥረቶችን ሊፈጥር እንደሚችልም ተጠቅሷል። የሸቀጦች እጥረትና የዋጋ ግሽበት፣ ሰርጡ ለሌሎች ሸቀጦች መጓጓዣም ወሳኝ ነው። መዘጋቱ የሸቀጦች አቅርቦት ላይ መስተጓጎል በመፍጠር የዋጋ ግሽበትን ሊያስከትል ይችላል። በአጠቃላይ የሆርሙዝ ሰርጥ መዘጋት የዓለም ኢኮኖሚን በእጅጉ የሚጎዳ፣ የነዳጅ ዋጋን የሚያንርና የፖለቲካ አለመረጋጋትን የሚያባብስ ዓለም አቀፍ ቀውስ እንደሚፈጠር ነው የተመላከተው። በመካከለኛው ምስራቅ ጠንካራ ወታደራዊ ኃይል ያላቸው ሀገራት ፍጥጫ ውስጥ ገብተዋል። እነዚህ ሀገራት ወደ መካረር ውስጥ ገብተዋል። ኢራን ለኒኩሌር ኃይል የሚለውን ዩራኒየም በጭራሽ ሊኖራት አይገባም፣ ከኢራን ምድር በሙሉ መጥፋት አለበት ስትል ጠንካራ ጥያቄ አቅርባለች። ይሄ ለኢራን ከባድ ጥያቄ ነው። ይህን ለመቀበልም ይከብዳታል። በሌላ በኩል እስራኤል አሜሪካ ከኢራን ጋር ስትደራደር ይህን ተግባራዊ ማድረግ ካልቻለች እስራኤል ምኑን ሰላም አገኘች ሲሉ ጠይቀዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ዳይሬክተር ጋር ተገናኝተው ተወያዩ። ራፋኤል ግሮሲ በኤክስ ገጻቸው ባሰፈሩት መልእክት
አባስ አራግቺ ጋር መገናኘታቸውን ገልጸው በጄኔቫ ለሚካሄደው ድርድር ዝግጅት በዝርዝር ቴክኒካዊ ጉዳዮች ላይ ተወያይተናል ብለዋል። አራግቺ ጄኔቫ ከደረሱ በኋላ በኤክስ ገጻቸው ከሀገራችን የኒውክሌር ባለሙያዎች ጋር በዝርዝር ቴክኒካዊ ጉዳዮች ላይ ለመነጋገር ራፋኤል ግሮሲን አገኛቸዋለሁ ብለው ነበር። በኢራንና ዩናይትድ ስቴትስ መካከል የሚደረገው ሁለተኛው ዙር ድርድር በዛሬው ዕለት በጄኔቫ ይካሄዳል ተብሎ እየተጠበቀ ነው። የኢራን አብዮታዊ ዘብ በሀገሪቱ ላይ ሊቃጣ የሚችል ወታደራዊ ጥቃትን ለመከላከል ያለውን ዝግጁነት ለመፈተሽ ቁልፍ በሆነው የሆርሙዝ ሰርጥ ልምምድ ማድረግ መጀመሩን አስታወቀ። ይህ ወታደራዊ ልምምድ መካሄድ የጀመረው በአሜሪካና በኢራን መካከል ሁለተኛ ዙር ድርድር ጄኔቭ ስዊዘርላንድ ውስጥ ሊካሄድ በተቃረበበትና አሜሪካ በኢራን አቅራቢያ ግዙፍ ወታደራዊ መርከቦቿን እያጠናከረች ባለበት ጊዜ ነው። ለድርድር ወደ ጄኔቭ ያመሩት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ኢራን ለማስፈራሪያ እንደማትንበረከክ በመግለጽ ትክክለኛ ፍትሐዊና ሚዛናዊ ስምምነት እንደሚጠብቁ ተናግረዋል። አብርሃም ሊንከን የጦር መርከብ ከኢራን አቅራቢያ ከኦማን የባህር ዳርቻ 240 ኪሎ ሜትሮች ርቀት ላይ እንዳለ ቢቢሲ አረጋግጧል። የአሜሪካ ባለስልጣናት ጄራርድ ፎርድ የተባለው ሁለተኛ ግዙፍ የጦር አውሮፕላን ተሸካሚ መርከብ አብርሃም ሊንከንን በመቀላቀል ከሌሎች ወታደራዊ መሳሪያዎች ጋር ወደ ቀጠናው መሰማራታቸውን አረጋግጠዋል። የሆርሙዝ ሰርጥ መዘጋት ምን አይነት ጉዳት ሊያስከትል ይችላል? የትኞቹ ሀገራትስ ይበልጥ ጉዳት ሊደርስባቸው ይችላል? ኢራን በሰኔ ወር 2017 ዓ.ም ከእስራኤል ጋር አድርገው በነበረው ጦርነት አሜሪካ ለእስራኤል በማገዝ በሶስት ቁልፍ የኢራን የኒውክሌር ተቋሞቿ ላይ ጥቃት መሰንዘሯ ይታወቃል። ይህን ተከትሎም ኢራን የሆርሙዝ ሰርጥ ባህርን የመርከብ መተላለፊያውን እንደምትዘጋ ዝታ ነበር። አሁን ደግሞ አሜሪካና አውሮፓ ሀገራትን ለማስፈራራት ኢራን በሆርሙዝ ሰርጥ ወታደራዊ ልምምድ ማድረግ ጀምራለች። የመካከለኛው ምስራቅ የነዳጅ አምራች ሀገራት እንደ ሳውዲ አረቢያ፣ ኢራን፣ የተባበሩት አረብ ኤምሬቶች፣ ኩዌት፣ ኢራቅና ኳታር ያሉ ሀገራት አብዛኛውን የነዳጅና የተፈጥሮ ጋዝ ምርታቸውን በዚህ በሆርሙዝ ሰርጥ በኩል ወደ ውጭ ይልካሉ። ሰርጡ ከተዘጋ ምርታቸውን ለገበያ ማቅረብ ስለማይችሉ ከፍተኛ የገቢ ኪሳራ እንደሚገጥማቸው እየተዘገበ ነው። አሁን ደግሞ ኢራን ወታደራዊ ልምምድ ጀምሬያለሁ በማለት ሀገራትን እያስፈራራች ነው። የሆርሙዝ ሰርጥ ከተዘጋ ብዙ ችግር ዓለም ላይ ይፈጠራል። በተለይ እንደ ቻይና፣ ህንድ፣ ጃፓን፣ ደቡብ ኮሪያና አውሮፓ ህብረት አባል ሀገራት ያሉ ትላልቅ ኢኮኖሚዎች ከዚህ ክልል በሚመጣ ነዳጅ ላይ በእጅጉ ጥገኛ ናቸው። የነዳጅ አቅርቦት መቋረጥ የኢኮኖሚ ቀውሶችን ያስከትላል ነው የተባለው። ዓለም አቀፍ ንግድና መላኪያ ላይ ጥገኛ የሆኑ ሀገራት ሰርጡ ለሌሎች ሸቀጦች ጭምር ወሳኝ የትራንስፖርት መስመር ነው። በመሆኑም የመርከብ እንቅስቃሴ መስተጓጎል የሎጂስቲክስ ሰንሰለቶችን በማስተጓጎል በዓለም አቀፍ ንግድ ላይ ጥገኛ የሆኑ ሀገራትን እንደሚጎዳ እየተነገረ ነው። ምክንያቱም የሆርሙዝ ሰርጥ በዓለም ላይ አስፈላጊ ኃይል ማስተላለፊያ በመሆኑ ነው። ዘ ኢኮኖሚስት እንዳስነበበው 1/5 ያህሉ የዓለም የነዳጅ ዘይት ፍጆታና ከሩብ በላይ የሚሆነው ፈሳሽ የተፈጥሮ ጋዝ በዚህ ጠባብ መስመር ውስጥ ይጓዛል። የሁለቱ ሀገራት ጦርነት ከመቆሙ በፊት ነዳጅ ዘይት በበርሜል $78.50 የነበረው ለአጭር ጊዜም ቢሆን ከፍ ብሎ ነበር። በሲቪል አቪዬሽን ላይም ከፍተኛ ተጽዕኖ አሳድሮ ነበር። በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየቶችን ሊያስከትል ይችላል። በእንቅርት ላይ ጆሮ ደግፍ እንደሚባለው ኢራን አሁን ወታደራዊ ልምምድ ማድረጓ ብዙዎችን ያስፈራ ሆኗል። አሜሪካም የጦር መርከቧን ወደ ኢራን ጎረቤት አስጠግታለች። ታይም ድረገጽ ላይ ያገኘነው መረጃ እንደሚያሳየው ወሳኝ የነዳጅ መስመር በማለት የሆርሙዝ ባህር ወሽመጥን የጠራው የአሜሪካ ኤነርጂ መረጃ አስተዳደር EIA እንደገለጸው 20 ሚሊዮን በርሜል ነዳጅ ዘይት በየቀኑ በባህር መስመሩ ይጓጓዛል። ከኩዌት፣ ከኢራቅ፣ ከሳውዲ አረቢያ፣ ከኳታርና ከተባበሩት አረብ ኤምሬቶች የሚላኩ አብዛኛዎቹ የነዳጅ ምርቶች እንደዚሁም ኢራን ወደ ውጭ የምትልካቸው ሌሎች ምርቶች የሚሸጋገሩበት ነው ሲል የዘገበው በኩር ጋዜጣ 20 በመቶ የሚጠጋው የዓለም ፈሳሽ የተፈጥሮ ጋዝም በአብዛኛው ከኳታር ወደ ውጭ የሚላከውም በሆርሙዝ ሰርጥ በኩል ነው። በዓመት ወደ $600 ቢሊዮን የሚገመት የነዳጅ ንግድ በባህር መስመሩ ላይ ይጓጓዛል ሲል ይሄው በኩር ጋዜጣ ይገልጻል። ኢራን የሆርሙዝ የባህር ወሽመጥን ሰሜናዊ ክፍል ትቆጣጠራለች። ይህ መተላለፊያ በየቀኑ ጉልህ የሆነ ዓለም አቀፍ ንግድ ይሳለጥበታል፣ ያልፍበታል። ኢራን መርከቦቹን እንዳያልፉ ልትከለክል ወይም በአካባቢ ያሉ የመርከብ ኮንቴነሮችንና የዘይት ወይም የጋዝ ታንከሮችን በመያዝና በማጥቃት ንግዱን ልታስተጓጉል ትችላለች። ይህም በዓለም የነዳጅ አቅርቦት ላይ ትልቅ ቀውስ ሊፈጥር ይችላል። የአሜሪካ ባለስልጣናት ጄራርድ ፎርድ የተባለው ሁለተኛ ግዙፍ የጦር አውሮፕላን ተሸካሚ መርከብ አብርሃም ሊንከንን በመቀላቀል ከሌሎች ወታደራዊ መሳሪያዎች ጋር ወደ ኢራን አቅራቢያ መሰማራታቸውን አረጋግጠዋል። በሌላ በኩል ኢራን ዓለም ላይ ወሳኝ በሚባለው ሆርሙዝ ሰርጥ ላይ ወታደራዊ ልምምድ ማድረጓ እየተነገረ ነው። ሁለቱ ሀገራት ጦራቸውን ዝግጁ ያደረጉት ዛሬ በጄኔቭ ውይይት ያደርጋሉ ተብሎ እየተጠበቀ ሳለ ነው።